እኔማ ባለፈው ኑሮ ከብዶኝ እናቴ ቤት ሲሄድ እናቴ ራሴው እናቷ ጋር ሄዳለች ኑሮ ከብዷት። ወይኔ 40 ሺህ ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ጥፍር ለምን ይጠቅማል ስንባል ለማከክ። ወይኔ ብሩህ ተስፋ ለሚታየው ልባም አንድ ጥያቄ አለኝ። በኋላ ያለውን አበባ ያየው ሰው አለ? ወይኔ የኢትዮጵያ ሴቶች ታማኝ ሚስት በመባል ከአፍሪካ አንደኛ ሆነዋል። መቼስ እዚህ ውድድር ላይ ተወዳደሩ እናቶቻችን ናቸው። ወይኔ ሲጋጋ እርግጠኛ ነኝ አብዛኞቻችሁ እቺን ተናገሬ ቁኖኔ ውስጥ አልገባም ብላችሁ አፈን አርጋችሁት ነው እንጂ ስንት ስናይፕ የምታደርጓት ነገር ነበረች። ወይኔ ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዳዲስና ባበዱ ቪዲዮቻችን ይዘን ከች አሳብለናል እናንተ ለማዝናናትና ፈታ ለማድረግ። ነገር ግን ፍቅራችሁን ቀንሳችኋል። ለቤቱ አዲስ ከሆናችሁ የሰብስክራይብ በተኗን ማድረግና ከርበት ብላችሁ የደወል ምልክቷን መጫኗን እንዲሁም ከርበት ትሉና የላይክ ምልክቷን ስታደርጉ ልቤ በደስታ ወይ ስለሚል ማድረጋችሁን እንዳትረሱ ማለት ነው። እንደሚታወቀው እንግዲህ ጊዜው የጾም ነው። በክርስትናው እምነት የአብይ ጾምና በእስልምናው የረመዳን ጾም ሁለቱም አንድ ላይ ግጥም ብለውበት ሰይጣን ነፍሱ ጭንቅ ብሎት ወይ እያለ ነው። እንኳን አደረሳችሁ የኔ ቅመሞች። አውቃለሁ ቢዚ ናችሁ፣ በስራም ተወጥራችኋል፣ ጾሙም ያዛርጓችኋል አውቃለሁ። ነገር ግን ከመሳቅ እንዳትቆጠቡ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች ከስር ባስቀመጥናቸው የሶሻል ሚዲያ ፕላትፎርሞች ኮንታክት ማድረግ ትችላላችሁ። አብረን መስራት እንችላለን። ወዳችኋለሁ። ወደ ቪዲዮቻችን እንሄዳለን። 40 ሺህ ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ስንት ሺህ? ጥፍሬን መሰራትን ከጀመርኩኝ ማለት ነው። እውነት ለመናገር 40 ሺህ ብር በጣም ነው የሚያንስበት ነው የምለው። እናንተም አይታችሁ ትፈርዳላችሁ። ሪዛልቱም ደግሞ ይሄንን ይመስላል። አያምርም? እና ይሄ 40 ሺህ ብር አያንስበትም? ኧረ ያንስበታል እንዴ! ያንስበታል። እንደው እኛ ኢትዮጵያውያን ምን ያህል እንደው የሚያሳክክ ነገር ቢኖርብን ነው ይሄን ያህል ለጥፍር 40 ሺህ ብር አውጥተን እንደው ቢበላን እንኳን የተጀመረ ምርግ ላይ ሄደን ሸዋ አናረግም። ካልሆነም ደግሞ ማስመሪያ አስገብተን አንፈገፍግም እንዴ? 40 ሺህ ብር ለጥፍር ንቅለ ተከላ ነው እንዴ? ምን እያደረጋችሁ ነው? አሁን ያለንባት እንቁላል 20 ብር የገባባት እቺ ጉደኛ ሀገር ላይ ስለሆነ ነው እንጂ ሌሎች ቦታ ላይማ ብርቅ አይደለም። እኔ ትዝ ይለኛል ትምህርት ቤት ውስጥ ጥፍር ለምን ይጠቅማል ስንባል ለማከክ ብዬ የተበላሁትን ትዝ ይለኛል። እስካሁን ድረስ አረሰው። መቼስ ይሄን ጥፍር በ40 ሺህ ብር ተሰርተሽ ነገ ከነገ ወዲያ አንዱ መጥቶ ጥፍራም ቢልሽ እንደማይልሽ እርግጠኛ ነኝ። እሺ ይሄን ጥፍር ተሰራችሁ እንደ ሴቱ ምናምን ጉዳዮችን ተፈጥሙበታላችሁ። እንደው የሚሰራሩ ስራዎችን መዋብ ማጌጥ እሰይ የሚያስብል ነገር ነው። ነገር ግን ባዘቦት ቀን ሳይሆን ባህል ጉዳይ ፕሮግራም ላይ ሲኖር ይሄን ያለም ኤክስፔንሲቭ በሆነ ጉዳይ አይደለም። እውነቴን ነው የምነግራችሁ። 40 ሺህ ብር። ኧረ ኮመንት ላይ ሆነ ነገር በሉኝ። እኔ ጨነቀኝ። ወዳጄ ብሩህ ተስፋ ለሚታየው ልባም አንድ ጥያቄ አለኝ። በኋላ ያለውን አበባ ያየው ሰው አለ? ደግመህ እንዳታየው። ካየኸው ተበላ ወንድሜ። ካየኸው እንደው አምነህ ብትጽፍልኝ ይሻላል ኮመንት። አላየኸው ደግሞ ላይክ አድርገህ የምሬን ነው። አንዳንድ ጊዜ ፊት ለፊት ያሉ ነገሮችን ነው የምናየው። ክፍልፋይ ትምህርት ትዝ አለኝ። ነገር ትቼ ነበር አጣምጡብኝ። እና ውድ እህቶቻችን እንደ ሙያ እንደ ወንድማዊ ምክር ብዙ ጊዜ ዳቦ ላይ እርሾና ካሜራ ታበዛላችሁ። አዎ ወዲያው ነው ኮፍ የሚለው። ካልተጋገረ እንዲህ አይነት ችግር ስለሚፈጠር ባታበዙ ባይ ነኝ። እኔ ራሴን ሌክቸር የማደርገው ነገር። ይህን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት በኢትዮጵያ በአሁን ሰዓት ላይ ግንባር ቀደም በመሆን የሪል ስቴት ገበያውን እያጥለቀለቀው ነው ያለው። መኖሪያ አፓርትመንቶች እንዲሁም የገበያ ሱቆችን በተመጣጣኝና በሚገራርሙ ዋጋዎች ይዞላችሁ ቀርቧል። ከእናንተ የሚጠበቀው ሄሎ ቴምር ሪል ስቴት ማለት ነው። ስልክ ቁጥራቸውን ከስራ አስቀምጠናል። ከእናንተ የሚጠበቀው መደወል ነው፣ ማትረፍ ነው። ቀለል ባለ ዋጋ ለልጅ ልጅ የሚቀመጥ ቅርስን ማስቀመጥ ነው። ቴምር ሪል ስቴት ከልብ እናመሰግናለን። ቤተሰቦቼ ላይቭ ላይ ምን ጉድ እንዳለ ተመልከቱልኝ። ወይ ማኑ መጨረሻ እንት ሰው ነው ከላይ የሚያየው። ውርደት እኮ ነው።
ምን ጉዷሌው ብላችሁ ነው እስካሁን ድረስ ይቆያችሁት? ቤተሰብ ክብራችንን እኮ እንዲያወጣን እያሰጣ ነው እኮ ነው። ሴትም የሴትነት ወጉን እንደው እያጣየው መከራችንን እየበላን እኮ ነው። ጭራሽ አልባሌ ልብስ እየለበሳችሁ እንደው ምንቅ አትበሉ፣ ሰውን ታሳስታላችሁ እንላለን። ጭራሽ ላይ ብለ ወጣችሁ እንደዚህ አይነት ውርደት ይኸውላችሁ። ይሄን ጉድ ተሸክመን ነው እንደዚህ አይነት ዜና ያወጣው። እንግዲህ እነዚህ አይነት ሴቶች በሙሉበት ሀገር ላይ ምን አይነት ሴቶች እንዳሉ ተመልከቱልኝ። የኢትዮጵያ ሴቶች ታማኝ ሚስት በመባል ከአፍሪካ አንደኛው ሆነዋል። ታማኝ ሚስት ለማግኘት ከአፍሪካ ምርጥ ሀገራት ስም ዝርዝር ውስጥ ኢትዮጵያውያን ሴቶች በቀዳሚነት ወይም የመጀመሪያ ቦታውን ይዘዋል። መጀመሪያ 15ቱ ታማኝ ሚስት የሚገኙባቸው የአፍሪካ ሀገራት ስም ዝርዝር ውስጥ ኢትዮጵያ አንደኛ፣ ኬንያ ሁለተኛ፣ ሶስተኛ ደግሞ ታንዛኒያ ሆነዋል። እንግዲህ በዚህ ጽሁፍ ላይ የኢትዮጵያ ሴቶች ውበትን ከጥሩ ባህሪ ጋር በተጨማሪ ደግሞ ደግነትን ከመሽኮርመም ጋር አብረው የያዙ ናቸው ብሎ ነው የጻፈው። የኢትዮጵያ ሴቶች ኮርተንባቸዋል። ሀሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። መቼስ እዚህ ውድድር ላይ ተወዳደሩ እናቶቻችን ናቸው። ያሁኑማ የብሱ መከራችንን እያበላ ነው። እናንተን አላዩማ ከመጨረሻው ነው አንደኛ የምንወጣው። ወገን ወዴት እየሄድን ነው? እናንተ እኮ ካልገባችሁ ጡት ማለት ለሕፃን ልጅ ከምግብነት ያለፈ ሌላ ጥቅም የለውም። ለሴት ልጅ ደግሞ ማጌጫዋ መኩሪያ ነው። ዘና ለማለት የልብሷን ውሃ ልክ ማስተካከያ ነው። ሌላ ምንም የለውም ብል አሁን ወንድሞቻችን እንደው አናቴን ለሁለት እንደሚተረክኩ ታውቃለሁ። ምግባችንን ብለህ እኔ ስላለኝ ነገር ነው የማወራው። ከሌለኝ ነገር ውስጥ አላወራም። አላቀላችሁ እርግጠኛ ነኝ እናቶቻችን ናቸው የተወዳደሩት። አላቅም በቃ ሲጋገር በጆክ እንዱ ማን ነው እቺ ልጅ ፈቶ የለቀቀብን? አረ ዘሩና የሆነ ነገር አድርጓት። ጭራሽ ወጡን በጆክ ነገ ከነገ ወዲያማ በስትሮም ታመጭልናለሽ። አረ እናት አለመረባክሽ ክፉ ነገር አታናግሪኝ። አይ ተናግሬያለሁ። ኋላ መሽልጊዮት እርግጠኛ ነኝ ኪሎ ሜትሩ እንደሄደ ኋላ ተናግሮ አናጋሪ ያርጉኝ። እስከ ዛሬ ድረስ ታግሾታለሁ። እኔ ትልቅ ሰው አልናገርም ብዬ ነው። ዛሬ ግን ከመጡ እዘረጥጡታለሁ። ሲጋገር ድንቹ ደግሞ ከምን ላይ ኮኮብል ነው እንደተሰራው የሚያክል ድንች። አንቺን ተናግሬ የላይኛው ቤቴን አላፋጥንም ብዬ ዝም ብዬ ነበረ። ያንቺ ጉድ ደግሞ በዛና ተንዛዛ። እባክሽ ተይ እባክሽ አደቢ። እርግጠኛ ነኝ አብዛኞቻችሁ እቺን ተናገሬ ቁኖኔ ውስጥ አልገባም ብላችሁ አፈን አርጋችሁት ነው እንጂ ስንት ስናይፕ የምታደርጓት ነገር ነበረች። እኔም እንደዛው ነኝ። አመቅ አርጌው ነው። አይ ምት ከሆነ በቀጣዩ እሾተልሻለሁ። ወንዶች ማለት ነው ጸጉራችሁን ቆይ እንደዚህ ነው የምትቆረጡት? እንደዚህ ነው የምትቆረጡት? እኔማ ይሄው አላው በቃ እኔ ሰፈር ድሮ ቦሌው ስጄ ማስቆርጦ 600 ብር ነበረ። 600 ግርዛት ነው ጸጉር ነው እንዴ? ይሄ ነገር ተከላ እንደው ዛንዴ ልዛች ምናምን ታክል ለልጅ አናት ጭራሽ ልጅ ነው እንዴት ምናምን ብዬ ከዛ ባሁኑ ይሁን ብዬ እዛ ሰፈር ስለሄድኩኝ ይዤው ገባው ተቆርጦ። እኔ ሳላቅ እናንተ ጸጉር ቤቶች ፔዲኩር ማኒኩር ሰርታችሁት ነበር? ዋክስ ተሰርቶ ነው? እንዴት ነው ሂሳብ ላለ እረፍ 1000 ብር እረፍ ነበር ለዛች አናት እንዴ እኔ እኮ የኔ ውድ ድሮ ይህን የሚያክል ገንቦ ጭንቅላቴን በሶስት ጸጉር ቆራጭ በሄክታር ተከፋፍለው እንኳን ብከፍል ከ70 እና ከ60 ብር ያለፈ አልከፍልም። እኔ ልሙት ጭራሽ 600 ብር። ይሄማ ንቅለ ተከላ ነው የተደረገለት እንጂ ተቆርጦ አይደለም። ወይም ደግሞ የሴቶች ጸጉር ቤት ገብተሽ እንደው ግራ ገባኝ እኮ 1000 እና 600 ሲባል ይሄን ለማንሳት 600 ግንባሬ ሄዷል አይደለ? በቶንዶስ አያስፈልግም። ጸጉር ሲጀምር እንደውም አይምሮን ነው የሚሸፍነው። ለዚህ ነው ለካ ሴቶቻችን መላጣው እንደምትወዱት። አይቆረጥም ሄዶ እሱ አይቆረጥም 1000 እና 600 ብሯን ለኮስሞቲክስ። አይ ብሪሊያንት። ባለፈው አይደል እንደ እኔ ጉዴን ያየሁት ጸጉር ቤት ልስተካከል ብዬ ሲሄድ አስገባችኝ። ፊት ላይ የሚቀባ ነገር አለ አስቀባባችኝ። እዚች ጋር እንዲህ የሚደረግ ነገር ነካካች። ሜዲቴሽን የሚለው ውስጥ ገባው። ከዛ በኋላስ ሞሸጥ ፏፏ አረገችኝና ሄጄ ሂሳብ ልከፍል ስል 250 ብር። መጀመሪያም ስታናፈጠኝ መገመት ነበረብኝ። ሄጄ የተከተለተልኩ ለጓደኛዬ መንገር ሆዱን እስኪ ያመው ነው ይሳቀው። ምክንያቱም ያቃላ ግርዛት በሉት። ነገር ግን ኑሮም ተወዷል። በርግጥ 600 ብር ኢዝናት ፌር እንደ ሀሳብ። እኔ የአንዳንድ ባለሀብት ዲስኩር እንዴት እንደሰለቸኝ። እሺ ቦላው ሚሊዮነር ይሁንና እንዲሆኝ ከመሬት ተነስቼ ምናምን ስንት ጣጣ እንደምታበዙ። እኔ አሁን 274,000 ፎሎወር አለኝ። ህዝብ ሀብት ነው የሚባለውን ያረጋግጡበት ሀብቶቼ ናችሁ ለኔ ማለት ነው። እኛ አንዳንዳችሁ 100 ብር ሰጠኝ 27 ሚሊዮን ብር አለኝ። እራሴ አሁን እንትን ይሄን አቲቲዩድ የሰውን ከመሬት ተነስቼ ከ50 ሳንቲም ወድቆ አግኝቼ የሚለው መቀየር አለብን። እኔ እቀርባለሁ ሰይፉ ሾው ላይ ምንድነው ምናምን ሲሉ 100 ብር መነሻ የሁሉም ሰው መነሻ አንድ መሆን የለበትም። 100 ብር በአካውንት እያስገባችሁ የሚሊዮነርን መነሻ ኮንሰፕቱን ማስተካከል አለብን። ባይ
ያዲሽ ጥሩ ሐሳብ ነው ያነሳሽው። እኔማ ቢሊዮነር ሆን ነበራ ባይሆን። እኔ ግን ገንዘቡን አይደለም የምጠይቃችሁ። እንደው መቶ ብር ሳይሆን ሰብስክራይብ ብታደርጉልኝ እንደው ሚሊዮን እንደሰጣችሁ ነው የምቆጥረው። አዎ የትና ያደርሳለሁ። እዚች ጋር ፕሌይ በተኔን ቁጭ አረግ ነበረ 100,000 ገብቼ እባካችሁ ሰብስክራይብ አድርጉ ለማለት ያክል ነው። ቴንክ ዩ ያድዬ ማማ። ባለፈው ስጋ ተወዷል እንዲሁም እንቁላል 20 ብር ገብቷል ብዬ ሳማርር ባቄላን ስጋን ይተካል ብዬ ባነሳሁት ሪቮሉሽን አንድ ወዳጄ ላከልኝ ላሳያችሁ። አበሻ እኮ ብልህ ነው የሚባለው ያለ ምክንያት አይደለም። ተመልከት። ይሄ ነው በቃ ይሄ ነው ጥብስ ነው ብያለሁ። ጥብስ ነህ እያልክ መብላት ነው። በዚህ ኑሮ ውድነት አንደኛ ጾምም ገብቷል። ጾምም ሲፈታ እንኳን ስጋው ከ2000 እና ከ3000 ያነሰ አይደለም። ምክንያቱም እኛ እኮ 2000 እና 3000 ትዝ ይለናል። አባቶቻችን 6 ቤተሰብ ፋፈሽ ከነ ልብሱ የሚያደርጉበት ነበር። የኑሮ ውድነቱ እንደዚህ ብልህ ካደረገንማ ምን ያህል እድለኞች ነን። አንድ ጓደኛዬ አገባ፣ ወለደ። ከዛ በኋላ ኑሮ በጣም ከበደው። ኑሮ እስኪመቻችና ነገሮች እስኪስተካከሉ ድረስ አንቺን ቤተሰብሽ ጋር እኔም ቤተሰብሽ ጋር በማለት እሱ ቤተሰቡ ጋር ሄደና ምን ቢያደርግ ጥሩ ነው እናትና አባቱን አስቀምጦ ትችላላችሁ አለ። ትችላል እንደው በትሪክ ነው ያኖራችሁኝ። እውነቱን እኮ ነው፣ እውነቱን ነው። በዚህ ኑሮ ውድነት እኔማ ባለፈው ኑሮ ከብዶኝ እናቴ ቤት ሲሄድ እናቴ ራሴው እናቷ ጋር ሄዳለች ኑሮ ከብዷት። ቀልድ ነው ሳቁ። ለማንኛውም ጥብስ ብሉ፣ ባቄላ ስጋን ይተካል። የምሬ ነው። ሰሞኑን ደግሞ እንደው ይቅርታ አድርጉልኝና ሙስሊም ጓደኞቼ ምርር ያደረጋችሁኝ እንደው ልቤን ቁስል ያደረጋችሁኝ እህቴ ኤክስፕሌን አድርገዋለች። እንደው አላወጣው ብዬ ነበር። ይኸው አንብቡልኝ። ምንድነው የሚለው? አደቢያ ጀማ ሳምቡሳ ላይ ስጋ የምትጨምሩ። አዎ ተመልከቱ። እኔማ አንዴና ቁሜ እንደ ልጅነቴ ቴምርና ሾርባዬን ልጠጣ እንዲሁም ሳምቡሳዬን ልበላ ሄዳለሁ። ስጋ ነው እየተሰራ ያለው። ምን ነው ደግሞ ሲጀምር አጠሩኝም እንዴ? እኔ እንደ ብትጋብዙኝ አልመጣም። የምሬን እኮ ነው። በሩዝ አትሰሩልኝም? እኔ ደግሞ ጥሎብኝ እንዴት እንደምወድ የምሬን ነው የምላችሁ። ተው እንጂ ፏድ፣ ተው እንጂ ሙቤ። ምን ነው አጠሩኝም እንዴ? እንደ ድሯችን ምን አለ ብትጠሩኝ። ጾማችን እኮ የኛም ይፈታል በኋላ እንዳያስተዛዝበን። አው ጥሩኝና ልብላ። እግረ መንገዴን እንኳን ለረመዳን ጾም በሰላም አደረሳችሁ እላለሁ። እወዳችኋለሁ። ሴት ልጅ የምትጨቀጭቀ ስለምትወድ ነው የምትሉ ወንዶች፣ እሺ እየጨቀጨቀች አይደለም። ወንድ ልጅ በ40 አመቱ እንኳን መብሰል የማይችል ጥሬ ፍጥረት ስለሆነ እያበሰለች ስህተትህን እየነገረች እያስተማረች ነው። ጭቅጭቅና ትምህርት ላይ ብሮ ጥሬ ሴትዮ ምን ነክቶሻል እንዴ? እዛው ባለቤትሽ ነጭ ነሽ ያለሽን እዛው ቤትሽ እኛ ላይ አትወጪ። እኔ ሳቀው ተረቱ እንደሚለው ከሆነ ገንዘብ በ20 ልብ በ40 አመት ነው። የምሬን እኮ ነው። እሬ ልብ አርጊ ብሽሽትሽ ስር ገብቼ ምጅልቅ ነው ማደርግሽ። አንቺ በ20 አመትሽ እንደው የ40 አመት ሰው እሬ ብለሽ ስትሳደቢ ይሄ ሌጋል ነው? እንደው ምክርሽን እንኳን አታስተካክይም? ግሽጣ ራስ ላልሽው ደግሞ እኔ ምላሽ አልሰጥበትም። እሱ ፈጣሪ መልስበት። ወንዶችም ራሱ እኮ አንዳንዱ ታስቸግራላችሁ። በርግጥ ግን በዚህን ያክል ጥሬ የሚያስብል አይደለም። እኛ እኮ ወንዶች በተለይ ጭቅጭቅ የሚሉት ይህ ምክር መሰል ሴንቲን ያዘለ ሚዮጋ እንኳን ንግግር እንደዚህ አይነት ንግግር የተናገራችሁ ይሄን ነው ምክርን በለው ወይስ ውጊያን በለው? ሬ ግሽጣ ራስ ምን አመጣውን? ኧረ ከፍራፍሬ ውጪ ምን ኩነሽ ነው? ለማንኛውም የቤትሽን ንጭንጭና ንትርክ እዛው እዚህ አታምጭብን። ከደንበኞች ሂሳብ ላይ ገንዘብ ወደ ራሳቸው ሂሳብ ቁጥር ሲያስተላልፉ የነበሩ 16 የባንክ ቤት ሰራተኞች በስራት ተቀጡ። በሸገር ከተማ አስተዳደር ከባንክ ቤት አሰራርና ደንብ ውጪ የደንበኞችን ተቀማጭ ሂሳብ በማቀናነስ ወደ ራሳቸው ሂሳብ ያስገቡ የባንክ ቤት ሰራተኞች በስራትና በገንዘብ መቀጣታቸው ተሰምቷል። የኔ ቤተሰቦች በዚህ አይነት ዴዳማ ቁርኪ በሆነ ላይፋችን ላይ ጭራሽ እንደዚህ አይነት ጆሮ ደግፍ የሆነ ነገር ተጨምሮብን መከራችንን መብላት የለብንም። ይሄን ያመጣሁላችሁ አካውንታችሁን ቼክ አድርጉ በየቀኑ። እኔ አላምንም፣ ሪፍሬሽ ነው ማደርገው። 200 ብትኖራት 300 ብርን ብትኖራት ሪፍሬሽ። አንድ ብር እንትን ካለ ቀጥታ ነው መደውለው። ምን ይሁን ብላችሁ ነው የቆረጣችሁት? ቴክስትም አልገባም። በላሽ ቀበሮ ነው ላጥ ያደረጋችሁኝ ነው እና ጠንቀቅ በሉልኝ። ለምልክት ያክል ነው። እንዴ አረ እናትዬ የኔ ቅመም ይኸውልሽ፣ ዳንሱ እንዳለ ሆኖ ይህ ዳንስ አይደለም። ዳሰሳ ሊሆን ምን ቀረው? ምን አርጊ ነው የምትይው? የውሰት ነው እንዴ? አረ እባክሽ ደግሞ እሱ ራሱ እንዴት ነው መከራው የሚበላው? አንገላታሽው እኮ። ጤናሽም ላይ እንደዚህ አይነት የተወሰነ እክል እንዳይፈጥርብሽ ይኸውልሽ፣ እሱን የሚይዝ አቀፍ የሚያደርግ ነገር የሆነ ነገር
ብቻ እኔ ነገሩን ነው የነገርኩሽ። ያዝ ብታደርጊው ጥሩ ነው። እንደ ሐሳብ ነው እንዴ ተነቅሎ ሊሮጥ ምን ቀረው? እባክሽ ይኸውልሽ እስክስታ ሲመታ ነገሮችን ቼክ ማድረግ አለብሽ። በተለይ ሴቶች እንደዚህ አይነት ነገር ቼክዲን ቼክዳውት ማድረግ አለባችሁ። በአሁኑ ሰዓት እንግዲህ የአንድ ስታዲየም ስፋት ያለው የጠፈር አለት ከሰማይ ወደ ምድር እየተምዘገዘገ ይገኛል። ተመራማሪዎቹም በዚህ አለት ይመታሉ ብለው ያሰቡ ሀገራትን ይፋ አድርገዋል። ከአፍሪካ ውስጥም ሀገራችን ኢትዮጵያ፣ ናይጄሪያ እና ሱዳን ይገኙበታል። በነገራችን ላይ ይህ የጠፈር አለት አሜሪካ የጃፓኗ ሂሮሺማ ላይ ከጣለችው ቦምቦች 100 እጥፍ ይበልጣል ነው የተባለው። አገራችንን ፈጣሪ ይጠብቀልን። ለነገሩ አሁን ከምንሰማቸው በላዎች፣ መከራዎች እንዲሁም እርስ በርስ መባዳት፣ ለሰው ክፉ መሆን፣ ቀና አለመሆናችን ራሱ አይደለም ተወርዋሪ ድንጋይ ፀሐይ ወጣ ራሱ ብትወድቅብን ሊገርመን አይገባም። ወገኖቼ ይኸውላችሁ መጪው ጊዜ በጣም የሚያስፈራ ነውና ሁላችሁም በየእምነታችሁ ጸሎት አድርጉ። ይህ ወንድማዊ ምክሬ ነው። የመጨረሻው ዘመን ላይ ነን ያለነው። እርስ በርስ ሃይማኖት ከሃይማኖት ጋር ዘር ከዘር ጋር መቧጨቁን ብናቆም ነው ባይ ነኝ። የሚሻለን ምንድነው? ፈገግ ብለን ያለንን አካፍለን የሰጡንን በልተን ተመስገን ብሎ እንደመኖር ደስ የሚል ነገር የለም። ይሄን ጾም እንደው አሪፍ ጊዜ እንዲያደርግልን ሁላችሁም ጸሎት አድርጉልኝ። የዛሬው ምግብ ኬክ ነው፣ ምክንያቱም ልደቴ ነው። ግን አንድ ብቻ ነው የሚበላው። አንድ ብቻ ነው። እናቴ ድረሽ። ኧረ በላችሁ እንደዚህ አይነት ኬክ ማሳ እንዴ! ኧረ እናቴ፣ ኧረ እንዳቀዝኝ በኋላ ተናግሬያለሁ። እኔ ወንዱ እንኳን ለአምሮት እንኳን ብበላ አንዷን ስላይስ እሱንም አልጨርስም አይደል ወንድሜ? እኮ እኔ ቲክቶክ 1 ሚሊዮን ብገባ እንኳን ይሄንን የሚያክል ኬክ አላስቆርስም። በኋላ ሆድ ሲበዛ መጥፎ ነው። ነከ ነገሪያው ልጅ ክፉ ጊዜ ሊመጣ ይችላል። ቆጠብ ብታረግ ይሻላል ነው ወይስ እንደ ገመል እያቆርሽ ነው? እሺ ተው በእናትህ ተው ማን ይኸውላችሁ ይኸው ስፓይናል ኮርዱን ይህ እኮ ነው የቀበጡለት ግድግዳው ሰንበሌጥ ነው የሚባለው ወይስ ብቻ ነው ያላቅላችሁ። የማይሆን ነገር ባትሞክሩ መልካም ነው። ለዚህ ሰው ሁሉ እየመጣ ለሚቀልባት ቲክቶክ ለመፈመስ ብለ ኋላ ላይ ስፓይናል ኮርድህን አጥተህ ይሄን ሰፊውን ህዝብ ነው እርዳታ አድርጉልኝ የምትለው ተናግሬያለሁ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰሞኑን እንግዲህ እንደተለመደው ፕሮግራሜ ላይ ትንሽ ለውጥ አድርጌያለሁ። የግላዊ አስተያየታችሁን ተሙዬ ተመችቶናል የምትሉም ሰዎች ኮሜንት ላይ አይ ተሙዬ ቀይረው የድሮ ሙድ ይሻላል የምትሉም ከስራ አስቀምጡልኝ። ምክንያቱም በእናንተው ሐሳብ ነው የምመራው እንድትስቁልኝ ስለምፈልግ ነው። 10 ጊዜ ለካ አንድ ጊዜ ቁረጥ ለሳቅ ለጨዋታ የተሙን ቤት ምረጥ የተባለበት ይህ የሳቁ አውድማ ውስጥ ነው ያላችሁት። ገብታችሁ ማጨድ ብቻ ነው። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ። ቴንክ ዩ